አንድ ቀን ከሰደሩን በኋላ ማግስቱን እንዲደፍሩኝ አደረጉኝ። መንገድ ላይ ያስቆሙን ታጣቂዎች ናቸው ወይም ደግሞ ፍተሻ ተብሎ የሆነ ጊዜ በጣም በሀገሪቱ ላይ ማለት እንደኛ ሀገር ብቻ ሳይሆን እንደ አርሲ ክልል ብቻ ሳይሆን በተለያየ ቦታ ላይ ፍተሻ ጣቢያ ተብሎ የተቋቋመ ነበር በዛ ወቅት ላይ ማለት ነው። ያንን ካዘጋጁ በኋላ እነሱ ለካ የራሳቸው አላማ ነበራቸው። በመንገድን ሁሌ ፍተሻው እንደዛው እንደቀጠለ ነበር እና በዛ ዕለት እዛ የፍተሻ ጣቢያ ላይ አስቆሙ። ወደ አርሲ ነበር እየሄድን የነበረው። ከዛ አብረን የነበሩ 38 ሰዎች ከኔ ጋር ማለት ነው 37 ከኔ ውጪ አስቆሙን። ወረድን። ከመኪና የነበርነው አብዛኞቻችን ክርስቲያኖች ነን። የሚገርም በሁለት መስመር ነበር ልዩን በዛስ ማለት ነው። እስቲ ማህተባችን አንገታችን ላይ ታይቶ ነበር። በሁለት ሰልፍ እንድንሰለፍ የተደረግነው በወቅቱ እና ይዘውን ወደ ቤት እንኳን እንደሄዱ ሳናውቅ ይዘውን ረጅም መንገድ እግሮቻችን እስኪፈነዳዱ ድረስ ካለ ጫካ ይዘውን ከተጓዙ በኋላ ገንዘብ አውጥተዋል። ወደ የቤተሰቦቻችሁ ደግሞ ገንዘብ ጠይቁ ተባል። እኛም ያንን ገንዘብ እንሰጣለን ብለን ተደረጋችን ነበር እየጠበቅን የነበረው። ያው ገርቤ በቃ ነገሩ እንዲህ ነው ብለንም ማብራራ ነገሩ ዛሬ ምንም መፍትሄ ያጣ ጉዳይ ስለሆነ ቀን እየጨመረ የሚሄድ ጉዳይ ነው እና ይሄ ጉዳይ ይዘውን እዛ ልክ እኔ 15 ቀን እንደሆነ የኖረው ነገር በቃ ገንዘቡም ተሰጠ። እኔንም በካህን አስደፈሩኝ። ብዙ ነገር አለፈ። ቁጭ ብሎ ይሳለቁ ነበር፣ ይስቁብን ነበር። ከዛ ግን ስንወጣ ስሩ አስምረው አስጠንቅቀው እኔስ በቃ በመረጃ የያዝነው ነገር አለ። እኛ በዛ ሰዓት ሁሉም አሁን ከፍራቻ አንጻር ፊት ለፊት ለመውጣት መድፈርን በቃ መዳፈርን እና ፊት ለፊት መውጣት ከማቀት አንጻር እንጂ ሁሉም ሰው ውስጥ ይዞ ቁጭ ነው። ተቃጠል በቃ ተሰቃየን፣ አስደፈሩኝ። ቀበሉን እየደበደቡ ስራቸውን ባቸው ረዳድ ወደ ምንድነው ላቋርጥሽ የኔ እናት አታልቅሽ ረዳያል። ካህኑም እንደናንተ የተያዙ ናቸው ታውቂያቸዋለሽ? ምን ብለው ነው የሚያስደፉ? ምንድነው እንትናቸው? በቃ የሃይማኖትን ማሰደብን መስበር በቃ ክብራችንን ማዋረድ ሌላ ምንም የታየኝ ነገር የለም። ምክንያቱም እዛ ውስጥ ከተያዙት ውስጥ እኔ ብቻ አይደለሁኝም ሴት። ነገር ግን እኔ በዛ ሰዓት እሳቸው ብር እጃቸው ላይ ምንም ሊያግዛቸው የሚችል ሰው ስላልነበር ትገደላላችሁ ተባሉ። የሆነ ብር አንሷቸው በነበረ ሰዓት ለእኔ ንስሐ አባቴ ናቸው። ለምን ይገደላሉ? ያለውን ነገር ለምን አይሆንም? ወደ ሰው ደውለን ለምን ይከፈልላቸዋል ብዬ አብሬያቸው ስከራከር ቆይ እንደውም አንቺ ሌላ የሚገባት ነገር አለ ብለው ለአንድ ቀን አሳደሩን ማለት ነው። ለአንድ ቀን ከሰደሩን በኋላ ማግስቱን እንዲደፍሩኝ አደረጉኝ። ካህኑን ማለት ካህኑን እንዴት እሳቸውስ እንዴት ይሻሉ? እየተደበደቡ እኮ ነው አይደለም፣ ደማቸውም እንባቸውም እየወረደ ነው እኔን የደፈሩኝ። እሺ አታልቅሽ። ከዛ ምንድነው የተፈጠረው? ምንድነው የሆነው? በኋላ ገንዘቡ ተከፈለ። እኔ ወጣን ከዛ ማለት ነው። እሳቸው ምን ደፍረው ቀና ብለው ማየት አልቻሉም። ልጅ ያሉኝ አንድ ቃል ብቻ ከዚህ በኋላ በህይወት ኖር ሰው ላይ አይገባም አሉ። ተያይዘን መስመር እስክንወጣ ድረስ 8 ሰዎች ነበር አብረን የወጣ ነው። ወጣን። እኔ ተለይቻቸው መኪና ተሳፍርድ ወደኋላ ነው ወደዚህ ተመለስኩ። አዳማ ወደሚባለው ከመጀመሪያ ወደ ተነሳ ነው። እነሱ ወዴት ሄዱ እንዴት ይሁን ምን እንዳለ እንኳን እኔ ከዛ በኋላ አላውቅም። በቃ ከቤተሰቦች ካለው ሁኔታ በቃ መረዳቅና ራሴን መርቄ አግልሌ መኖር ነው አቴታዬ ብን ብዬ ራሴን ለማረጋገጥ በወቅቱ ወደ ገዳም ነበር የሄድኩት። የሶስት ልጆች እናት ነኝ። ልጆችን አንዴ ወደ ቤትሽ አልተመለሽ ማለት ነው? ወደ ገዳም ሄድሽው። ቤተሰብሽ ሁኔታ እንዴት ነው? ባለትዳር ነሽ? ልጆችሽስ ቤተሰብስ እንዴት ነው?
የባለቤቴ ከሞት ሁለት ዓመት ሆኖታል። በህይወት ነው የማሳድግ ነበረ። ስንት ልጆች ናቸው? 3 ልጆች። ቀጥታ ወደ ገዳም ቆለሽ ቆይቼ ማወቲን በቃ ወደ ሁሉ ተመለስኩ። ወደ አዳማ እንደሱ ወደዛ ወደ ሀገራቸው ወደ አርሲ እኔ ወደ አዳማ ተመለስ። ቀጥታ በቃ ወደ ገዳም ነው የሄድኩት። ከዛ በኋላ ፊቴን ወደዛ ማዞር አልቻልኩም። ምን ብዬ ልጭ ነው እኔ እዛ ህብረተሰብ ውስጥ ምገቡ። ሁለተኛ ነገር አሁን ባለሁበት ሁኔታ ወደ ገብቶ ለምሰር ስቁር ያየ ኦኬ ነፍሰ ጡር ነሽ አሁን ከካህኑ ማለት ነው? አዎ 6 ወር። ኦኬ ሕክምና እየተከታተልሽ ነው? እኔ ጭራሽም ሐኪም ቤት ይቻላል ምን ኖረኝ ነው ሐኪም ቤት የሚሄደው? ወንድሜ ምን ኖረኝ ለራሴም ስጠቀር ተጠግቼ ነው ሳናት ይሽ ወደ እንኳን የምበለው ሲሰጥ በምን ሁኔታ ውስጥ ነው ያለሽው? አሁን በምን ሁኔታ ውስጥ ነው ያለሽው? ብዬ የሆነች ሴት ማቃት ነበረች፣ ሀገሬ ሰው ነበረች። እየተጠግቻት ሰው የላትም ሰረራ ማታ ስለምትገቡ ዝናት ያለ እሷ ጋውላለሁ። በቃ ይሄ ነው ያለው ነገር። ምንም እሷም ተጨንቃለች። በቃ ለኔ የሆነ ነገር እንኳን ማለት አልቻለች። ግራ ገብቷታል። ወደ ሀገርሽ አትሄጂም ብላ ጠየቀች። ስለ ልጆቼ አልሄድም ብዬ እሄዳለሁ። እኔ እዛ ምን አይዞሽ እኛ አለንልሽ። አሁን ወንድሞችሽ፣ እህቶችሽ፣ አባቶችሽ አለንልሽ። ተረጋግተሽ ንገሪኝ፣ ግድ የለም። አሁንስ በቦታው ምንድን ነው እየሆነ ያለው? አልተረጋጋም? ምንድን ነው እየሆነ ያለው? እስቲ ስለ እሱ ንገሪኝ። ቤተሰብ ጋር ትገናኛላችሁ? ይደውላሉ? የልጆችሽንስ ሁኔታ ትሰሚያለሽ? ንገሪኝ እስቲ። በሳምንት ምናልባት ኔትወርክ አካባቢው ላይ እየጠፉ ስለነበረ የትምህርት ቦታ ላይ ይሰራል። አሁን ግን ቀጥፍተውባል እና ከዛ በአጋጣሚ የደውለው ድምፅ መስማት ስለሚፈልጉ የቤተሰብ ጭንቀት ምንም ይገባሃል ያለው ነገር ማለት ነው። ወጥተው ይደውሉልኛል ድምፃቸውን ልጆችም ሰማ ቤተሰብ ይነግሩኝ የሚገርም ዛሬ ራስ ብለውኔ 5 ሰው አንተ በማታ ተወሰዱ ብለው ሰምቼ ነበረ። ግድያ ነበረ የሚባል ነገር ሰምቻለሁ። በትክክል ልጁ ከትምህርት ቤት ሲመጣ አርደውት አንገቱ ላይ ቢላውን አስቀምጠው ሄደው በአካባቢው የምትረኞች ሄደው ሲታይ ፖሊሶች መጡ። በጊዜ አስክሬኑን አመጡ፣ አስመረመሩ። ምናሉ ሰዎቹም ተይዘው ነበረ። ህዝቡ ግን እንዲረሸኑላቸው ሰላማዊ ሰልፍ ወጥተው ይገደሉልን እነዚህ ሰዎች ለምንድን ነው መንግስት ዝም የሚለን ሲሉ ፍርድ እንኳን አልተሰጣቸውም። በቦታው እስካሁኑ ታስረው ቁጭ አድርገዋቸዋል። መልስስናስቆበቃ እያየን አይደለም። ቤተክርስቲያኑ የትኛውም ሰው እያየን አይደለም። ተረስተናል። በቃ በቅራችን ብቻችን እየበላን ነው። ሰዎች አሉ እናንተ እየተቀበላችሁት ያለውን እሱን እንግዲህ እንዴት በሰማዕትነት እንዴት እንደሚገለጥ አላውቅም። መኖር እየፈለጋችሁ አልገባኝም። ኑሩ ተብለን አልተጠየቅንም። ሃይማኖታችሁን ቀይራችሁ ኑሩ ወይንም ይህንን ካዱ አልተባልንም። ቀጥታ ማህተብ ያሰረውን ብቻ መጥቶ አንገቱ ላይ ቆሞ መቁረጥ ብቻ ነው የሚፈልጉት። ቤተክርስቲያንን መበዝበርን መስረቅ ብቻ ነው የሚፈልጉት። ሃይማኖቱን ከቦታ ላይ ማስወገድ ብቻ ነው የሚፈልጉት። ሌላ ምንም አይነት ዓላማ የላቸውም፣ ጉዳይም የላቸውም። አንድ ቃል እንኳን እኮ አይጠይቁንም። አንዲት ቃል አማራጭ እንኳን እኮ አይሰጡንም። ምነው ማለት ተጠይቆ ነው ካደንም ተብሎ እኮ ማንም ያንን የለም። መጥቶ ብቻ አንገት ላይ